ሰላም የተወደዳችሁ ሆፕ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ሆፕ አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትን በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች በመጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች በመጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማርን እንገኛለን። እንዲሁም በተለያየ ምክንያት ሳትማሩ ለቀራችሁ እያስተማርን እንገኛለን። እንዲሁም የተወሰነ እየሞካከራችሁ ፊደላትን አገጣጥማችሁ ለማንበብና ለመጻፍ ለተቸገራችሁም ጥሪት ባለመልኩ እያስተማርን እንገኛለን። ለዚህ ቪዲዮ አዲስ ስለሆናችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችሁ በመከታተል አብራችሁን ቆዩ። እንግዲህ በዛሬው ትምህርታችን የአማርኛ ፊደላትን ወይም ሆሄያትን ነው ይዤላችሁ የመጣሁት። ቀለል ባለ መንገድ የተወሰነ የምታነቡ ፊደላትን የምትለዩ አገጣጥማችሁ ለማንበብ ቀለል ባለ መንገድ እንዴት አድርገን ነው ማንበብ መጻፍ የምንችለው የሚለውን ነው ትምህርት የምናየው። በሰ ቤተሰብ እና በየ ቤተሰብ ነው ዛሬ ይዤላችሁ የመጣሁት። የመጀመሪያው ከዚህ ጋር ሰ በረ በአንድ ላይ ሰበረ ሰበረ ሰበረ። ቀጣይ ደግሞ ሰማይ ሰማይ በአንድ ላይ ሰማይ ሰማይ። ቀጣይ ደግሞ ሰሜን ሰሜን በአንድ ላይ ሰሜን ሰሜን። ጠቅለል ስናደርገው ሰበረ፣ ሰማይ፣ ሰሜን። እንግዲህ በሰ ቤተሰብ በዚህ መልኩ ፊደላቶችን አገጣጥመን ማንበብና መጻፍ እንችላለን ማለት ነው። ቀጣይ ደግሞ ሱ በሚለው ሱ ዳ ን ሱ ዳ ን በአንድ ላይ ሱዳን ሱዳን። ቀጣይ ሱ ማ ሌ ሱ ማ ሌ በአንድ ላይ ሱማሌ ሱማሌ። ቀጣይ ደግሞ ሱ ሰኛ ሱ ሰኛ በአንድ ላይ ሱሰኛ ሱሰኛ። ጠቅለል ስናደርገው ሱዳን፣ ሱማሌ፣ ሱሰኛ። አሁንም በሁለተኛዋ ሱ በሚለው ፊደል በዚህ መልኩ ማንበብና መጻፍ እንችላለን ማለት ነው። ቀጣይ ደግሞ ሲ በሚለው ሲ ሳ ይ ሲ ሳ ይ በአንድ ላይ ሲሳይ ሲሳይ። ቀጣይ ደግሞ ሲ ዳ ማ ሲ ዳ ማ በአንድ ላይ ሲዳማ ሲዳማ። ቀጣይ ሲ ራ ክ ሲ ራ ክ በአንድ ላይ ሲራክ ሲራክ። ጠቅለል ስናደርገው ሲሳይ፣ ሲዳማ፣ ሲራክ። በዚህ መልኩ በሶስተኛዋ ሲ በሚለው ፊደል ቀለል ባለ መንገድ ማለየትና መጻፍ ማንበብ እንችላለን። ቀጣይ ደግሞ ሳ በሚለው ሳ ሪ ስ ሳ ሪ ስ በአንድ ላይ ሳሪስ ሳሪስ። ቀጣይ ው ሳ ኔ ው ሳ ኔ በአንድ ላይ ውሳኔ ውሳኔ። ቀጣይ ሀ ሳ ብ ሀ ሳ ብ በአንድ ላይ ሀሳብ ሀሳብ። ጠቅለል ስናደርገው ሳሪስ፣ ውሳኔ፣ ሀሳብ። በዚህ መልኩ በአራተኛዋ ፊደል ደግሞ ቀለል ባለ መንገድ ማንበብና መጻፍ እንችላለን። ቀጣይ ደግሞ ሴቶች ሴቶች በአንድ ላይ ሴቶች ሴቶች። ቀጣይ ሁ ሴ ን ሁ ሴ ን በአንድ ላይ ሁሴን ሁሴን። ቀጣይ ደ ሴ ት ደ ሴ ት በአንድ ላይ ደሴት ደሴት። ጠቅለል ስናደርገው ሴቶች፣ ሁሴን፣ ደሴት። ቀለል ባለ መንገድ በአምስተኛዋ ፊደል በዚህ መልኩ ማንበብና መጻፍ እንችላለን። ቀጣይ ደግሞ ስ ኬ ት ስ ኬ ት በአንድ ላይ ስኬት ስኬት። ቀጣይ ስ ጦ ታ ስ ጦ ታ በአንድ ላይ ስጦታ ስጦታ። ቀጣይ ደግሞ ሶ ስ ና ሶ ስ ና በአንድ ላይ ሶስና። ጠቅለል ስናደርገው
ስኬት፣ ስጦታ፣ ሶስና። እንግዲህ ቀለል ባለ መንገድ በሰ ቤተሰብ በዚህ መልኩ ቃላቶችን ወይም ፊደላቶችን አገጣጥመን ማንበብና መጻፍ እንችላለን ማለት ነው። ቀጣይ ደግሞ በቤተሰብ እናያለን ማለት ነው። እንግዲህ የመጀመሪያው የመን የመን በአንድ ላይ የመን የመን። ቀጣይ ደግሞ የግል የግል በአንድ ላይ የግል የግል። ቀጣይ የለም የለም በአንድ ላይ የለም የለም። ጠቅለል ስናደርገው የመን፣ የግል፣ የለም። እንግዲህ በየቤተሰብ በዚህ መልኩ ቃላቶችን አገጣጥመን ወይም በማጣመር ቃላቶችን መስርተን ማንበብና መጻፍ እንችላለን። ቀጣይ ደግሞ ዩ በሚለው በሁለተኛዋ ፊደል ዩ ኒ ሴፍ ዩ ኒ ሴፍ በአንድ ላይ ዩኒሴፍ ዩኒሴፍ። ቀጣይ ዩ ኒ ቲ ዩ ኒ ት በአንድ ላይ ዩኒት ዩኒት። ቀጣይ ተ ለ ዩ ተለዩ በአንድ ላይ ተለዩ ተለዩ። ጠቅለል ስናደርገው ዩኒሴፍ፣ ዩኒት፣ ተለዩ። ቀጣይ ደግሞ ይህ በሚለው በሶስተኛዋ ይርጋ ይርጋ በአንድ ላይ ይርጋ ይርጋ። ቀጣይ ይምጣ ይምጣ በአንድ ላይ ይምጣ። ቀጣይ ይችላል በአንድ ላይ ይችላል ይችላል። ጠቅለል ስናደርገው ይርጋ፣ ይምጣ፣ ይችላል። ቀለል ባለ መንገድ በሶስተኛዋ ፊደል በዚህ መልኩ ማንበብና መጻፍ እንችላለን ማለት ነው። ቀጣይ ደግሞ ያሬድ ያሬድ በአንድ ላይ ያሬድ ያሬድ። ቀጣይ ያፌት ያፌት በአንድ ላይ ያፌት ያፌት። ቀጣይ ያለው ያለው በአንድ ላይ ያለው ያለው። ጠቅለል ስናደርገው ያሬድ፣ ያፌት፣ ያለው። እንግዲህ በአራተኛዋ ፊደል በዚህ መልኩ አገጣጥመን ማንበብና መለየት መጻፍ እንችላለን። ቀጣይ ደግሞ በአምስተኛዋ የኔ የኔ በአንድ ላይ የኔ የኔ። ቀጣይ የሰው የሰው በአንድ ላይ የሰው የሰው። ቀጣይ ደግሞ አየ አየ በአንድ ላይ አየ። ጠቅለል ስናደርገው የኔ፣ የሰው፣ አየ። ቀጣይ ደግሞ የመጨረሻ እንግዲህ ይዞታ ይዞታ በአንድ ላይ ይዞታ ይዞታ። ቀጣይ ደግሞ ዮሴፍ ዮሴፍ በአንድ ላይ ዮሴፍ ዮሴፍ። ቀጣይ ዮሐንስ ዮሐንስ በአንድ ላይ ዮሐንስ። ጠቅለን ስናደርገው ይዞታ፣ ዮሴፍ፣ ዮሐንስ። እንግዲህ ቀለል ባለ መንገድ በቤተሰብ በዚህ መልኩ ቃላቶችን መስርተን ማንበብና መጻፍ እንችላለን። ቀለል ባለ መንገድ። በቀጣይ ቪዲዮአችን እስክንገናኝ መልካም ጊዜ፣ መልካም ቆይታ